አሰብ ሲባል ቀድሞ ትውስ የሚለን አንድ ሰሞኑ የኢትዮጵያ የነበረ ወደብ ነው። ምናልባት አንዳንዶች በወደቡ ዳርቻ ሽርሽር ስለማድረግ ያስቡ ይሆናል። አብዛኛው ኢትዮጵያዊ ግን አሰብ ሲባል የሚቆጨው ሀገሩ ለወደብ የምታወጣው እልፍ ሚሊዮን ዶላሮች ነው። አሰብን ለኤርትራ የሸጡት አቶ መለስ ዜናዊና ግብረ አበሮቻቸው መሆናቸው የገበያ መሀል ሀቅ ነው። ህወሓት እያጨበጨበ የአሰብን ወደብ ለኤርትራ መንግስት አሳልፎ ሰጠ። ነገር ግን የህወሓት ስጦታ የአሰብ ወደብ ብቻ አልነበረም። ዛሬም ብዙዎች የማይናገሩለት ብዙዎች የማይቆጩበት ሁለተኛው ለኤርትራ መንግስት የተሰጠ የህወሓት ስጦታ ግዙፉ የአሰብ ነዳጅ ማጣሪያ ነው። የመጀመሪያው የኢትዮጵያ ነዳጅ ማጣሪያ የተገነባው በንጉሥ ኃይለ ሥላሴ ፍቃድ በአሰብ ነበር። ግዙፉ ግንባታ በዚያ ዘመን 45 ሚሊዮን ብር ፈጅቷል። የዚህን ገንዘብ አቅም ለመረዳት ኢትዮጵያ አሁን የነዳጅ ማጣሪያ ለመገንባት ምን ያህል ገንዘብ ኢንቨስት ለማድረግ እንዳቀደች ማወቅ ያስፈልጋል። በፈረንጆቹ 2018 ኢትዮጵያ በአዋሽ ከተማ የነዳጅ ማጣሪያ ገነባለሁ ያለችው በ4 ቢሊዮን ዶላር ነው። ያኔ በ45 ሚሊዮን ብር የመጀመሪያውን የነዳጅ ማጣሪያ በ1959 ዓ.ም ነበር በአሰብ ወደብ የገነባችው። በወቅቱ በሩሲያውያን ባለሙያዎች የተገነባው የነዳጅ ማጣሪያ በአመት 500,000 ሜትሪክ ቶን ነዳጅ የማጣራት አቅም ነበረው። የደርግ መንግስት በነዳጅ ማጣሪያው ላይ ባካሄዳቸው የማስፋፊያ ስራዎች የማጣራት አቅም ወደ 800,000 ሜትሪክ ቶን ደርሶ ነበር። በ1983 ዓ.ም የመንግስት ለውጥን ተከትሎ የኤርትራ መንግስት የነዳጅ ማጣሪያውን በመውሰዱ ኢትዮጵያ የተጋነነ የአገልግሎት ክፍያ ራሷ ለገነባችው ማጣሪያ እየከፈለች ስትጠቀምበት ቆይታለች። ሆኖም የነዳጅ ማጣሪያው በማርጀቱና የሁለቱን ሀገሮች የነዳጅ ፍላጎት ለማሟላት ባለመቻሉ ኢትዮጵያ በ1989 ዓ.ም የአሰብ የነዳጅ ማጣሪያን መጠቀሟን አቁማ የተጣራ የነዳጅ ውጤቶችን ማስገባት ጀመረች። ከፍተኛ ወጪ የወጣበትን የነዳጅ ማጣሪያ ለኤርትራ መንግስት ተላልፎ መሰጠት በወቅቱ የነበሩ ፖለቲከኞች በኢትዮጵያ ሕዝብ ጥቅም ላይ የተተኮሰ ጥይት ነው ሲሉ ነበር የገለጹት። ልክ እንደ ወደቡ የነዳጅ ማጣሪያውም ታሪክ ልብ ሰባሪና የህወሓትን በደል አስታዋሽ ነው። በዚህ መሰናዷችን ዓመታትን ወደ ኋላ መለስ ብለን ኢትዮጵያ ከአሰብ ወደብ ጋር ያጣችውን ግዙፉን የአሰብ ነዳጅ ማጣሪያ እናስታውሳለን። 29 ዓመታትን ተመልሰን ይሄን አሰራር የተቃወሙ የዘመኑን ጽሑፎችን እንኮመኩማለን። አብራችሁን ቆዩ። የምስረታ ታሪክ እንደ አውሮፓውያን አቆጣጠር በ1961 የቀዳማዊ ኃይለ ሥላሴ መንግስት የሥራ ሚኒስቴር እየተባለ በሚጠራው ስር የኢትዮጵያ ነዳጅ ድርጅት ጥንስስና የወደፊት የሀገሪቱ የነዳጅ ኢንዱስትሪ መሰረት ተቋቋመ። ይህንኑ ድርጅቱን ለማድረግ ቀደም ሲል በኢትዮጵያና በሶቪየት ህብረት መንግስታት መካከል በብር 45 ሚሊዮን የነዳጅ ማጣሪያውና የኃይል ማመንጫ ኮንስትራክሽን ስራ እንደ አውሮፓውያን አቆጣጠር በ1963 ውል ተደረገ። ፋብሪካው ስራውን ሲጀምር ማለትም እንደ አውሮፓውያን አቆጣጠር በ1967 ዓ.ም ነዳጅ የማጣራት አቅሙ 500,000 ቶን በአመት እንደነበር የድርጅቱ መረጃ ያመለክታል። ከዚህ በፊትም የኢትዮጵያ ነዳጅ ኩባንያ አክሲዮን በሚል መጠሪያ በብር 48 ሚሊዮን 500,000 ቋሚ ካፒታልና በ4 ሚሊዮን ተንቀሳቃሽ ካፒታል ስራውን መጀመሩ ሲታወቅ እድገቱ ከፍ እያለ ሰኔ 21 1978 ዓ.ም በአዋጅ ቁጥር 146/78 የኢትዮጵያ ነዳጅ ድርጅት የሚል ስያሜ ተሰጥቶት በዲሬክተሮች ቦርድ ቆይቷል። የነዳጅ ማጣሪያው ድርጅት ስራውን ሲጀምር የነበረው የሰው ኃይል 650 ሲሆን እስከ 1983 ዓ.ም ወደ 1300 ከፍ ብሎ ነበር። የማጣሪያው አቅም በአመት ወደ 800,000 ሜትሪክ ቶን አድጎ የነበረ ሲሆን ለወደፊቱም ወደ 1.5 ሚሊዮን ሜትሪክ ቶን ለማሳደግ እቅድ ነበረ። የምርቶቹም አይነቶች ቤንዚን፣ ነጭ ናፍጣ፣ ነጭ ላምባ፣ ከባድ ጥቁር ናፍጣ፣ የመርከብ ነዳጅና ቡታ ጋዝና ካትራሚ ናቸው። ወደ ኤርትራ መጠቃለል በከፍተኛ ኢንቨስትመንት ተቋቁሞ ከ25 ዓመታት በላይ ለሀገሪቱ ኢኮኖሚ እድገትና እንቅስቃሴ በዋናነት ሚና ሲጫወት የነበረው ይህ የነዳጅ ማጣሪያ ተቋም ሻዕቢያ ኤርትራን ገንጥሎ በቁጥጥሩ ስር ካዋለው በኋላ ኢትዮጵያ በዚህ የነዳጅ ድርጅት ላይ በምን አይነት ሁኔታ እየተጠቀመች እንዳለች አንዳንድ ውሎችንና አሰራሮችን በመጥቀስ ለአንባቢያን አቀርባለሁ። ሻዕቢያ አሰብን እንደያዘ ወዲያውኑ ቁጥራቸው ከ100 በላይ የሆኑትን ኢትዮጵያውያን ሰራተኞች በማፈናቀል በሀገራቸው ላይ ስደተኞች ማድረጉ ይታወቃል። ቢሆንም ከፍተኛ ባለሙያ የሆኑትንና ለራሱ ይጠቅመኛል ያላቸውን ቁጥራቸው ከ20-30 የማይበልጡ አቆይቶ ነበር።
ድርጅቱን ለማንቀሳቀስ ከሰው ኃይል ጋር የፋይናንስ ጥያቄን የሻዕቢያ መንግስት ሊመልሰው ባለመቻሉ በኢትዮጵያ ኢኮኖሚ ችግሩ ሊቃለልለት ችሏል። ሻዕቢያ ለይስሙላ የኤርትራን ነጻነት በወቅቱ ያላወጀውም በኢትዮጵያ ጃንጥላ ስር ሆኖ ለመቋቋም የሚያውለውን ፋይናንስ ለማግኘት ሲባል የታቀደ መላ ለመሆኑ ሊታዩ ከሚገባቸው ለኤርትራ ማቋቋሚያና መልሶ ግንባታ ፕሮጀክት ማስፈጸሚያ ግንቦት 12 1985 ዓ.ም በአዋጅ ቁጥር 51/85 በኢትዮጵያ መንግስትና በዓለም አቀፍ የልማት ማህበር መካከል የተደረገውን የብድር ስምምነት ለማጽደቅ የወጣውን የዋስትና አዋጅ መመልከቱ ይበቃል። የነዳጁን ድፍድፍና የመለዋወጫ ዕቃዎች ለመግዛት፣ የሰራተኛ ደሞዝን ለመክፈል፣ ሌሎችንም ወጪዎች ለመሸፈን ከፍተኛ ውጭ ምንዛሪና የኢትዮጵያን ብር ስለሚጠይቅ የፖለቲካ ነጻነቱን ግንቦት 1683 ዓ.ም ያወጀው ሻዕቢያ በገንዘብና በኢኮኖሚ እንቅስቃሴው በግድ ኢትዮጵያ ላይ መውደቁ ወደደም ጠላም እስከ ዛሬ ድረስ አይቀሬ ሆኗል። ለኢትዮጵያም ሆነ ለኤርትራ ይህ የነዳጅ ማጣሪያ ወሳኝነት ስላለው የሁለቱም መንግስታት ጥብቅ ትስስር የሚጠይቅ ነበር። ሆኖም ትስስሩ የጋራ ጥቅምን በእኩልና በመተማመን የሚመሰርት መሆኑ ሲገባው በሂደት የታየው ግን ጥቅም ወደ አንድ ወገን ብቻ ያጋደለ እንደሆነ የሻዕቢያና የህወሓት ባለስልጣናት ያደረጓቸው ስምምነቶችና ተግባራዊ አፈጻጸማቸው በግልጽ ያሳያሉ። 3. የስምምነቱ ሸፍጥ። እንደ አውሮፓውያን አቆጣጠር ዲሴምበር 15 1991 ዓ.ም የነዳጅ ድፍድፍ የማጣራት ረቂቅ ስምምነት የኢትዮጵያን ህዝብ ጥቅም በሚጎዳ መልኩ የተቀረጸ በመሆኑ ፊርማዬን አላሳርፍም ያሉት ኢትዮጵያዊ ስራ አስኪያጅ በእንቢተኛነት ተፈርጀው ሲባረሩ ወዲያው በምትካቸው ኤርትራ የሆኑትን አቶ ዘውዴ ተወልደን በመተካት 14 አንቀጽ ያቀፈውን ስምምነት በኤርትራ በኩል አቶ ተስፋዬ ገብረስላሴ የኤርትራ ኢንዱስትሪ ኮሚሽነር፣ በኢትዮጵያ በኩል አቶ ኢዘዲን አሊ የማዕድንና ኤነርጂ ሚኒስትር ፈረሙ። በስምምነቱ የኢትዮጵያ ግዴታ በአንድ ዓመት ውስጥ ክብደቱ 700,000 ሜትሪክ ቶን ድፍድፍ ዘይት ራሷ በውጭ ምንዛሬ ገዝታ እንድታቀርብ፣ ስራውንም ለማካሄድ ብር 22 ሚሊዮን በቅድሚያ ለኤርትራ መንግስት እንድታዛውር፣ ከውጭ ሀገር ለሚገዙ ዕቃዎች ኢትዮጵያ ውጭ ምንዛሬውን እንድትከፍል፣ ከተጣራው ነዳጅ ውስጥ 106800 ሜትሪክ ቶን ኢትዮጵያ የነዳጅ ኮርፖሬሽኑ ለኤርትራ በማምረቻ ዋጋ ማለትም ያለ ትርፍ እንድታቀርብ፣ ሌሎችንም በጥገና ላይ ላሉት ስራዎች ወጪዎችን በውጭ ምንዛሬ ኢትዮጵያ እንድትሸፍን የሚል ነው። የስምምነቱን አንቀጽ 2 መመልከት ይቻላል። በአንቀጽ 3 መሰረት የኤርትራ ግዴታ የሚቀርብላትን 700,000 ቶን ጥሬ ድፍድፍ ማጣራት፣ የተመረተውን ነዳጅ ስታቲስቲካዊ መግለጫ ማቅረብ፣ ለኢትዮጵያ የሽግግር መንግስት ከነዳጅ ክምችት ጋር እንዲያመሳክር የነዳጅ መዝገቦችን ማቅረብ፣ በፍቃደኝነት ቁጥራቸው 20 የሆነ ኢትዮጵያን የቀድሞ የማጣሪያውን ሰራተኞች መመደብ የሚያስችል ሲሆን አንቀጽ 13 ደግሞ በዋጋ የማይተመን የኮምፒውተር አገልግሎት ኢትዮጵያ እንድትሰጥ የሚፈቅድ ስምምነት ነው። 4. ቁጥሮች አይዋሹም። ይህ ውለታ በየዓመቱ ሲታደስ የታየው ለውጥ ኢትዮጵያ ለስራ ማስኬጃ የምታወጣው የቅድሚያ ክፍያ ከ22 ሚሊዮን ወደ 40 ሚሊዮን ከፍ ማለቱ ነው። ክፍያው የሚፈጸመውም ስራ ገና ሳይሰራ የዓመቱን በጀት በቅድሚያ በመክፈል ነው። በውሉ መሰረት ከተመረተው ውስጥ ለኤርትራ የሚሰጠው ነዳጅ 20% ይሆናል። ከላይ የተመለከተውን የ3 ዓመታት ስሌት ስንመለከት በአማካኝ ከማምረቻው ድርጅት አቅም አኳያ ሊቀርብ የቻለው በአንድ ዓመት ግምት 570 ቶን እንዳልበለጠ ሲታይ ኢትዮጵያ በአንድ ዓመት ለ700,000 ቶን ዋጋ ከ22 እስከ 40 ሚሊዮን ብር ለፈጸመችው ክፍያ የተሟላ አገልግሎት አለማግኘቷን እንረዳለን። በሌላም በኩል የነዳጅ ማጣሪያው የማምረት አቅም በኢትዮጵያ በሚመራበት ወቅት በዓመት 800,000 ሜትሪክ ቶን የነበረው አሁን ሊመረት ባለመቻሉ ያለቀለትን ነዳጅ ኢትዮጵያ ከውጭ ሀገር በከፍተኛ ውጭ ምንዛሬ እየገዛች ለመጠቀም ተገዳለች። እንደ ኢትዮጵያ ነዳጅ ድርጅት የቀድሞ እቅድ አቀራረብ ከሆነ የማጣሪያውን አቅም ወደ 1.5 ሚሊዮን ኪዩቢክ ሜትር ለማሳደግ የሚጠይቀው የኢንቨስትመንት ወጪ በወቅቱ ዋጋ ብር 120 ሚሊዮን ሊደርስ እንደሚችል መረጃዎች ይጠቁማሉ። ስለዚህ ይሄው ፕሮጀክት በሂደት ተግባራዊ ቢሆን ኖሮ የማምረቻው ድርጅት ከፍተኛ ውጭ ምንዛሬን ለማዳን አስተዋጽኦ ይኖረው ነበር። አሁን ያለው ሁኔታ ግን መሳሪያው ባረጀ ቁጥር የማምረት አቅሙ በጣም እየቀነሰ ሲሄድ የጥገና ወጪው እየጨመረ ስለሚሄድ ከጥቅሙ ጉዳቱ ስለሚያይል ኢትዮጵያ በዚህ የነዳጅ ማጣሪያ መጠቀሟ ከማያዋጣ ደረጃ እያደረሳት ይገኛል። በስምምነቱ ጥቅም የምታገኘው ኤርትራ ብቻ ናት። ይህን የሚለው በጦቢያ ጋዜጣ 1988 እትም ላይ የአሰብ ነዳጅ ማጣሪያ ከ1983 ወዲህ በሚል ረጅም ጽሑፍ ያስነበበው ኒቆዲሞስ ጸጋዬ ነው። የተጠቀሰው ስምምነት ተግባራዊ ከሆነበት ከ1991-92 እስከ 1993-94 ድረስ በውሉ ስምምነት ድፍድፉ ሲጣራ 8% የሚባክነው ከተጣራ ነዳጅ ጋር ብንደምረው ለኤርትራ የሚመደበው ድፍድፍ ነዳጅ ድርሻ 115344 ሜትሪክ ቶን ሲደርስ
ለ1 ሜትሪክ ቶን የ3 ዓመታት አማካኝ ድርሻ በውጭ ምንዛሬ ሂሳብ ብር 544 ቢገዛ በእያንዳንዱ ዓመት ብር 62,747,036 በ3 ዓመት ውስጥ ከ190 ሚሊዮን ብር የውጭ ምንዛሬ ኢትዮጵያ ለኤርትራ መስዋዕት ትከፍላለች። የኢትዮጵያ የውጭ ንግድ ሚዛኗ ሲዛባ ያንኑ ያህል የኤርትራ የውጭ ንግድ ሚዛኗ ከፍ ይልላታል ማለት ነው። በውሉ አንቀጽ 11 መሰረት በጠቅላላ የማጣሪያው ስራ ለድፍድፍም ሆነ ለነዳጅ፣ ለሰራተኛ ህይወትም ሆነ ጉዳት ካሳ፣ ከስራ ጋር በተያያዘ ለሚጠፉና ለሚባክኑ፣ ለተሽከርካሪ አደጋ የኢትዮጵያ መንግስት የኢንሹራንሱን ወጪ ይሸፍናል። ከዚህም ውል ለመረዳት የሚቻለው የኢንሹራንሱን ዋስትና የሚሰጠው የኢትዮጵያ ኢንሹራንስ ድርጅቶች ብቻ ሳይሆን የኤርትራ ኢንሹራንስም በመሆኑ በዚህ ስራ ላይ ኤርትራ መንግስት ተጨማሪ ገቢን ያገኛል ማለት ነው። ስምምነቱ በኢትዮጵያ ህዝብ ጥቅም ላይ የተተኮሰ ጥይት ነው ማለት ይቻላል። ይህን የመሰለ ውል በየትኛውም ነፃ የንግድ ዓለም በሻጭና በገዥ መካከል ተደርጎም አያውቅም። ትብብር እንኳን ለማድረግ ቢፈለግ ዓላማው በግልጽ ተረጋግጦ ኢትዮጵያ መለገሷ ታውቆ ስምምነቱ የኤርትራ ኢኮኖሚዋ ካንሰራራ በኋላ ዕዳዋን የምትከፍልበትን አለበለዚያም ያለውን የማምረቻ ፋሲሊቲ ሁለቱም ሀገሮች በጋራ አሳድገውት የጋራ ተጠቃሚዎች ሊሆኑ የሚችሉበትን ሁኔታ መፍጠር ነበረበት። የስምምነቱ አንቀጽ 4 እንዲያውም የኢትዮጵያ ሽግግር መንግስት ከነዳጅ ማምረት ውጪ ሂሳቡ ከየትኛውም ወጪ ላይ የማይቀንስ በነዳጅ ድርጅት ውስጥ ስራቸው ያላለቀላቸው የእድሳት ስራዎች ወጪን፣ የቁጥር 4 ቦይለር ተከላን ወጪ፣ ከመርከቡ ወደ ነዳጅ ማጣሪያ የሚያስተላልፍ መሸጋገሪያ አትሞስፌሪክ ቫኪዩም የተርባይን ጄኔሬተሮች ስራ ኢትዮጵያ በራሷ ወጪ እንድታድስና እንድትሰራ ግዴታ አስገብቷል። ይህ ብቻም አይደለም። በዓለም ገበያ ገዢ የማይገኝለትን የኤርትራን ምርት ኢትዮጵያ ትቀበላለች። ይህንና መሰል ኢፍትሐዊ ግዴታዎች ሲበዙባት ኢትዮጵያ ከኤርትራ የምታገኘውን የነዳጅ ምርት አቋርጣ የተጣራ ነዳጅ በውድ ዋጋ መግዛት ጀምራለች። 5. ዘንድሮስ ተቀማጭነቱ በአሜሪካ የሆነው የኢንቨስትመንት ኩባንያ ፌርፋክስ አፍሪካ ፈንድ ከተለያዩ የእስያ ኩባንያዎች ጋር በመተባበር ኢትዮጵያ ውስጥ በ4 ቢሊዮን ዶላር ወጪ የነዳጅ ማጣሪያ ለመገንባት እንቅስቃሴ መጀመሩ የተዘገበው በ2018 ነው። የነዳጅ ማጣሪያው በዋነኝነት ለኢትዮጵያ የሚያገለግል ሆኖ ለሌሎች የምስራቅ አፍሪካ ሀገሮች አገልግሎት እንደሚሰጥ ተነግሮን ነበር። ጅቡቲን ጨምሮ የተለያዩ ቦታዎችን ካጠናን በኋላ የኢትዮጵያ ብሔራዊ ነዳጅ ዴፖ በሚገኝበት አዋሽ ከተማ እንዲገነባ መርጠናል የተባለለት የድፍድፍ ነዳጅ ማጣሪያ ግንባታ ከምን እንደደረሰ መረጃውን ማግኘት አልቻልንም።